አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 13 በዚች ቀን የከበረ ሰርግዮስ በሰማዕትነት ሞተ። አባትና እናቱ ወንድሞችም ከእርሱ ጋር ሌሎችም ብዙዎች ሰዎች ሞቱ። የዚህም ቅዱስ ሰርግዮስ አባትና እናቱ ደጎች ናቸው። የአባቱ ስም ቴዎድሮስ የእናቱም ስም ማርያም ነው። እድሜውም 20 ዓመት ሲሆነው በክብር ባለቤት ክርስቶስ ስም ይሞት ዘንድ በልቡ አሰበ። ወደ መኮንኑ ቆጵርያኖስም ቀርቦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ጽኑ ስቃይን ያሰቃዩት ዘንድ ያስሩትም ዘንድ አዘዘ። ጌታችንም ነፍሱን ወደ ሰማይ አምጥቀው የቅዱሳን ሰማዕታት መኖሪያ ያሳዩት ዘንድ አዘዘ። አይታም ተጽናናች፣ ከስቃይ ከሕማሙም ፈወሰው። ቀሲስ አባ መጹንና 2 ዲያቆናትም ተጋድሎውን ሰሙ። ያን ጊዜ ተነስተው ወደ አትሪባ አገረ ገዥ ቀርበው በክብር ባለቤት በጌታችን ኢየሱስ ታመኑ። የጸና ግርፋትንም ይገርፏቸው ዘንድ አዘዘ። እንዲሁም አደረጉባቸው። ሕዝቡም ሁሉ በዙሪያቸው ሆነው ይመለከቷቸው ነበር። ስለ ቄሱና ከእሱ ጋር ስላሉት አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሰጻቸው፣ አስተማራቸው። በክብር ባለቤት በጌታችን በኢየሱስ ክርስቶስ በቀናች ሃይማኖት እንዲህ ጽኑ አላቸው። ከዚህም በኋላ ላይ ጸልዮ በላያቸው ረጨ። በዚያንም ጊዜ በላያቸው ወርዷልና የመንፈስ ቅዱስን ጸጋ ተቀብለው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ ቆረጧቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ከዚህም በኋላ ቄሱን ከወህኒ ቤት ማንደጃ ውስጥ ይጨምሩት ዘንድ መኮንኑን አዘዘ። እግዚአብሔርም ከእሳት አዳነው። ከእግዚአብሔርም የታዘዘ መልአክ ተገለጠለትና እርሱ ስለ ክብር ባለቤት ክርስቶስ ስም 3 ጊዜ ምስክር እንደሚሆን አስረዳው። ከእሳት ማንደጃው ውስጥም አወጣው። መኮንኑም ወደ እስክንድሪያ አገር ላከው። ተጋድሎንና ምስክርነቱን በዚያ ፈጸመ። የምስክርነቱን አክሊልንም በመንግሥተ ሰማያት ተቀበለ። ከዚህም በኋላ መኮንኑ ቆጵርያኖስ የከበረ ሰርግዮስን ያቀርቡት ዘንድ አዘዘ። ታላቅ ስቃይንም አሰቃየው። የነሐስ መንኮራኩሮችንም አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱም 4 ክፍል ሆኖ ስጋ ሁሉ ተቆራረጠ። ጌታችንም አድኖ ያለ ጉዳት በጤና አስነሳው። ዳግመኛም እንዲሰግድለት ጣዖትን አመጡ። ቅዱሱ ግን ሲረግጠው ወድቆ ተቀጥቅጦ ደቀቀ። መኮንን ቆጵርያኖስም አይቶ በክብር ባለቤት በጌታ በኢየሱስ ክርስቶስ አመነ። አምላክ ቢሆን ራሱን ማዳን በቻለ ነበር አለ። ከዚህም በኋላ የጭፍራ አለቃ ስሙ አውህዮስ የሚባል የከበረ ሰርግዮስን ፈልጎ ያዘው። ቆዳውንም ገፎ በተቀላቀለ ሆምጣጤና ጨው ቁስሉን ያሹት ዘንድ አዘዘ። ጌታችን ግን በስቃዮች ላይ ያጸናውና ያበረታው ነበረ። እናቱና እህቱም ሰምተው ወደ እርሱ መጡ። ባዩትም ጊዜ በላዩ አለቀሱ። ከሐዘንም ብዛት እህቱ ነፍሷን አሳለፈች። የከበረ ሰርግዮስም ስለ እህቱ ወደ ጌታችን ጸለየ። ከሞትም ድና በሕይወት ተነሳች። ያን ጊዜ የሰማዕታትን ገድል የሚጽፍ የአቅፍሐስ አገር ሰው የከበረ ዮልዮስ መጣ። ገድሉንም ሁሉ ከእርሱ ተረዳ። ለስጋውም እንደሚያስብ ቃል ገባለት። ከዚህም በኋላ ደግሞ የከበረ ሰርግዮስን በመንኮራኩር ውስጥ ያሰቃዩት ዘንድ በጆሮቹ የእሳት መብራቶችን እንዲጨምሩ፣ የእጆቹንና የእግሮቹን ጥፍሮች እንዲነቅሉ፣ በአንገቱም ከባድ ደንጊያ አንጠልጥለው ከብረት አልጋ ላይ አስተኝተው ከበታቹ እሳት እንዲያነዱ አውህዮስ አዘዘ። እንዳዘዘውም አደረጉበት። ጌታችን ኢየሱስም ያጸናውና ያለ ጥፋት በጤና ያስነሳው ነበር። የሰራዊት አለቃ አውህዮስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረ ሰርግዮስም ሰምቶ እጅግ ደስ አለው። ወደ አባቱና ወደ እናቱ ወደ ወንድሞቹም ላከ። ዘመዶቹ ሁሉም የእርሱ የሆኑ ሰዎች መጡ። በአፉም ልጓም ለጉመው ቸብቸቦን ወደሚቆርጡበት ሲስቡት አገኙትና መኮንኑን የረከሱ ጣዖቱንም ረገሙ። መኮንኑም ከከበረ ሰርግዮስ ጋር ሁሉንም ቸብቸቧቸውን እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። እንዲህም ሆነ፣ ከሕዝቡ ውስጥ አንድ ታናሽ ሕፃን እግዚአብሔር ኃይሎቹን ገልጦለት የቅዱሳን ሰማዕታትን ነፍሶቻቸውን መላእክት ወደ ሰማይ ሲያወጧቸው አይቶ ጌታዬ ኢየሱስ ክርስቶስ ሆይ ይቅር በለኝ እያለ በከፍተኛ ቃል ጮኸ። እናትና አባቱም መኮንኑ ሰምቶ ስለ እርሱ እንዳይጠፋቸው አፉን የሚዘጉ ሆኑ። እርሱ ግን እንዲህ እያለ መጮህን አልተወም። በላዩ እስከተኙበትና ነፍሱን እስካሳለፈ ድረስ ከሰማዕታትም ጋር የምስክርነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት
የከበረ አባቴ የእስክንድርያ ሀገር ሊቀ ጳጳሳት ጢሞቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 32ኛ ነው። ይህንንም አባት ስለ ቀናች ሃይማኖት ብዙ መከራና ችግር ደርሶበታል። እንዲህም ሆነ በዚያ ወራት የአንጾኪያ ሀገር ሊቀ ጳጳሳት አባ ሳዊሮስ ወደ ግብፅ ሀገር መጣ። እርሱም ከዚህ አባት ጢሞቴዎስ ጋር ምዕመናንን እያጸና ከሀገር ወደ ሀገር ከገዳም ወደ ገዳም ከቦታ ወደ ቦታ የሚዘዋወር ሆነ። በዚህም አባት ጢሞቴዎስ ዘመን ከቁስጥንጥንያ የመጡ ክፎች ሰዎች በግብፅ ሀገር ተገለጡ። እነርሱም የክርስቶስን ተዋህዶ ምትሃት በሚያደርግ መከራውንና ትንሣኤውንም በሚክድ በረከሰ በአውጦኪ ትምህርት የሚያምኑ ናቸው። ይህም አባት አውግዞ ከግብፅ ሀገር አሳደዳቸው። ዳግመኛም በዘመኑ ምዕመን ንጉሥ አነስጣሲዮስ አረፈና በእርሱ ፈንታ ኬልቄዶናዊ መናፍቅ ዮስጣቴያኖስ ነገሰ። እርሱም በአባ ጢሞቴዎስ ፈንታ ሊናሪዎስን ሊቀ ጵጵስና ሾመው። ሃይማኖታቸው የቀና ምዕመናንን ሁሉ በኬልቄዶን ጉባኤ ወደ ተወሰነ ሃይማኖት ሊመልሳቸው ወዶ በቁስጥንጥንያ ጉባኤ ሰብስቦ የአንጾኪያውን ሊቀ ጳጳሳት አባ ሳዊሮስን ከኤጲስቆጶሳቶቹ ጋር አስመጣው። ከኬልቄዶን ጉባኤ በተወሰነች በተበላሸች ሃይማኖቱ ያምኑ ዘንድ አስገደዳቸው። እነርሱ ግን አልተቀበሉትም፣ ትእዛዙንም አልሰሙም። ስለዚህም ሃይማኖታቸው በቀና ምዕመናን ሁሉ ላይ መከራ ደረሰባቸው። ይህም አባት ጢሞቴዎስ በመንበረ ሲመቱ 17 ዓመት ኖሮ በሰላም አረፈ። በረከቱም ከኛ ጋር ለዘላለም ትኑር። ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት ለፋሲለደስ ልጅ ለቴዎድሮስ የምስክርነቱ መታሰቢያ ነው። የአባ ክፍላ የአባ ህብስም በረከታቸው ከኛ ጋር ትኑር። ለእግዚአብሔር ምስጋና ይገባል። በዚህችም ዕለት መልካም ስም አጠራርና ጣፋጭ ዜና ያለው ለሶርያ መስፍን ልጁ የሆነ ለተመሰገነ ለሁለተኛ አውሳቢዮስ የምስክርነቱና የዕረፍቱ መታሰቢያ ነው። ለእርሱም መንፈስ ቅዱስ የተመላች ስሟ አውሎፊያ የሚባል እህት አለችው። ይህንንም ቅዱስ በተግሳጽና ጥበብን በማስተማር አሳደጉት። ባደገም ጊዜ እጅግ ደምግባት ያላትን የሮሚዮን ንጉሥ ልጅ በብዙ ክብር አጋቡት። በዚያችን ዕለት ወደ እህቱ ገብቶ እስቲ ምከሪኝ፣ ልቤ ይህን ጋብቻ አይሻውም፣ ዓለምን ንቆ መተውን እንጂ አላት። እህቱም የዚህ የኃላፊውን ዓለም ጣዕም ምን ይጠቅምሃል? እንደ ሊቀ ጳጳሳት ዲሜጥሮስ በድንግልና መኖር ይሻላል አለችው። ምሽትም በሆነ ጊዜ ሙሽሪት ወዳለችበት ገብቶ አንገቷን ያዝ አድርጎ ሳማት። እህቴ መልካምን ነገር እነግርሽ ዘንድ እሺ በይኝ አላት። በል ተናገር አለችው። እርሱም እወቂ፣ ይህ ዓለም ፍላጎቱም ሁሉ ኃላፊ እንደሆነ ያንቺንም ደምግባትና ላይሽ እንደሚጠፋ ከጽድቅ ስራ ብቻ በቀር የሚጠቅመን የለም። አሁንም ስጋችንን ከምናሳድፍ ድንግላችንን ጠብቀን መኖር ይሻለናል አላት። እርሷም ወንድሜ ሆይ እኔም ጋብቻን አልሻም እንዳልክ ይሁን አለችው። በዚህም ምክር ተስማምተው ሁለቱ በአንድነት የጽድቅ ስራ በመጀመር እየጸለዩ እየጾሙ በየሌሊቱ ከባሕር ውስጥ ቆመው ያድራሉ። አትራ ወደምትባልም ቤተክርስቲያን እየሄዱ 4000 ጊዜ ይሰግዳሉ። የዳዊትን መዝሙርና የዮሐንስን ወንጌል ያነባሉ። ስጋውና ደሙን ሳይቀበሉ ሁልጊዜ እህልን አይቀምሱም። በአንዲትም ዕለት የሶርያ ንጉሥ ሚስት አውሳቢዮስን አይታው እጅግ ወደደችው። ከባሮቿም ሁለቱን ልካ ወደ እርሷ አስመጣችው። በአልጓ ላይ ምንጣፎችን አንጥፋ ቢጫ ሐር ልብስ አለበሰች። በአንገቷም የወርቅ ማርዳ በማድረግ አጌጠች። አውሳቢዮስንም በልቤ ያለውን ነግር ዘንድና ከዚህ ተቀመጥ አለችው። እርሱም ከንጉሥ ሚስት ጋር አልቀመጥም፣ እንደቆምኩ ንገሪኝ አላት። እርሷም አንተን ከመውደዴ ብዛት የተነሳ ሰውነቴ ይናወጣል፣ ሁለመናዬም ይገልጣል እና ና ከኔ ጋር ተኛ አለችው። እርሱም ከንጉሥ ሚስት ጋር መተኛት የሚገባኝ ሳይሆን የእግዚአብሔርም ትእዛዝ እንዲህ አልሆነምና ከአንቺ ጋር አልተኛም ማለት። ልትይዘውም በወደደች ጊዜ አመለጣትና ሮጦ ሄዶ ወደ ቤተክርስቲያን ገባ። እርሷም በታላቅ ድምፅ ጮኸች። ባሮቿም ደርሰው እመቤታችን ሆይ ምን ሆንሽ አላት። እርሷም ይህ ሶርያኛ አውሳቢዮስ ወደ እኔ ገብቶ የማይገባ ነገርን ተናገረኝ። አሁንም ባልኩት ጊዜ ስራዬን ስላደረገብኝ መንቀጥቀጥና ጻር ያዘኝ አለቻቸው። ከዚህም በኋላ ከቤተ ክርስቲያን አውጥተው ያመጡት ዘንድ 14 መምህራን አዘች። ወደ እርሷም ባደረሱት ጊዜ በብረት ዘንጎች ይደበድቡት ዘንድ እጆቹንና እግሮቹንም አስረው ከከተማ ውጭ በአራት እንጨቶች ላይ ይሰቅሉት ዘንድ አዘዘች። ከባሮቿም አንዲቷን ልካ እርሷም ከተሰቀልክበት እንድታወርደን ለእመቤቴ ያለችን እሺ በላት አለችው። እርሱም የአመንዝራን ቃል አልሰማም አላት። በዚያንም ጊዜ መጸለይ ጀመረና እንዲህ አለ።
አቤቱ የአብርሃም የይስሐቅና የያዕቆብ ፈጣሪ እግዚአብሔር ሆይ አባቶቻችንን ከመከራቸው ሁሉ ያዳንካቸው አንተ ነህና እኔን ባሪያህን አውሳብዮስን አድነኝ። ዳንኤልንም ከአንበሶች አፍ፣ ሶስናን ከለበናት እጅ ያዳንካት አንተ ነህና ያላንተ ረዳትም የለኝምና ከአመፀኛይቱና ከገፈኛይቱ ሴት እጅ አድነኝ። ከዚህም በኋላ ዳግመኛ አንገቱን በገመድ አንቀው 160 ፍላጻዎች ይነድፉት ዘንድ አዘዘች። ይህንንም ባደረጉበት ጊዜ የመላእክት አለቆች ሚካኤልና ገብርኤል ጌታችን አዘዛቸው። እነርሱም ከሰውነቱ ውስጥ ፍላጻዎችን አወጡ፣ ያለ ጉዳትም ጤነኛ ሆነ። ንጉስም ከሄደበት በገባ ጊዜ ለስቅላትና ለሞት አሳልፈሽ የሰጠሽው የአውሳብዮስ በደሉ ምንድን ነው ብሎ ጠየቃት። የንጉስም ሚስት ለአንተ መናገር አፍራለሁ፣ አንተንም እፈራለሁ አለችው። አትፍሪ በይ ንገሪኝ አላት። እርሷም ብቻዬን ተቀምጬ ሳለሁ ይህ ሥራኛ ሰው ወደ እኔ ገብቶ ሊናገሩት የማይገባ ስራ ለመነኝ፣ በከለከልኩት ጊዜ በስራዩ አሳመመኝ አለችው። ንጉስም አውሳብዮስን ከተሰቀለበት አውርደው ወደ እርሱ ያቀርቡት ዘንድ አዘዘ። ሲቀርብም ንጉሱ አውሳብዮስን በሚስቴ ላይ ክፉ መስራትን ለምን አሰብክ አለው። አውሳብዮስም ይህን ነገር እውነት ይመስልሃልን ብሎ መለሰለት። ንጉስም ይህ የምሰማው ነገር እውነት ነውን በማለት ባሮቹን መረመራቸው። እነርሱም ጌታችን ሆይ እኛ ግን ጩኸት ሰምተን ወደ አዳራሹ በደረስን ጊዜ ንግስት እመቤታችንን የጮኸች አገኘናት። ምን ሆንሽ ባልናትም ጊዜ ነገረችን አሉት። ይህንንም በሰማ ጊዜ እንደ አንበሳ ጮኸ። ቸብቸቦውንም በሰይፍ እንዲቆርጡ ስጋውንም እንደ ላም ስጋ ቆራርጠው ከአደሮ ማር ጋር ከምንቸት ውስጥ ጨምረው አፉን ዘግተው በእሳት ያወስሉት ዘንድ አዘዘ። በዚያንም ጊዜ የመላእክት አለቆች ሚካኤልና ገብርኤል መጡ። ከምንቸትም ውስጥ አውጥተው ከሞት አድነው አስነሱት። ከተነሳም በኋላ በሀገር ውስጥ ሲጓዝ ሰዎች ያገኙትና ሕያው እንደሆነም ለንጉስ ነገሩት። ንጉሱም እንዲያወጡትና 4 ዛንጅሮችን በአካላቶች ውስጥ እንዲያስገቡ፣ አንዱን በአንገቱ ውስጥ፣ አንዱን በወገቡ፣ አንዱን በጎኑ፣ አንዱን በጉልበቱ ውስጥ አስገብቶ እጅና እግሩን አስረው ከእሳት ውስጥ ይጨምሩት ዘንድ አዘዘ። የከበሩ ሚካኤልና ገብርኤል መጥተው እሳቱን አቀዘቀዙት። የመላእክት አለቃ ዑራኤልም ነጥቆ ወደ ሰማይ አሳረገውና በዚያ 14 ዓመት ኖረ። ከዚያም በኋላ ወደ ምድር ተመልሶ ወርዶ የወንጌልና ሃይማኖት እያስተማረ 40 ዓመት ኖረ። በእርሱ ትምህርትም 85,000 አረማውያን አመኑ። ጌታችን ኢየሱስም ስሙን ለሚጠራ መታሰቢያውን ለሚያደርግ እስከ 7 ትውልድ ሊምርለት ቃል ኪዳንን ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የሄርማኖስ ልጅ የሰማዕት ፊቅጦር የልደቱ መታሰቢያ ነው። በረከቱም ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 14 በዚች ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት ቄርሎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 75ኛ ነው። ዘአቅረብኩ ማሕሌተ ዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለላነበብቶ ከብዘኔቴ መጽሐፈ እንተ ለሰከ እግዚኦ ጸሪቀ መለቱ ክፈ የምን ለአቡ ብላን ሰተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ በሆኑ ክሳቴራን ባርኮ ጉባኤ መካን እስከ ረጌ ሊቆኑ ተጻን ለጻፈው ቅርታስ ወለዛ ጻፈው ዘልሶ ለዛሙ ጽርቆ ሳዲስ ወለ ሰማ ቃሉ ዝነፈስ ጸሎተሙ ማርያም አረቂተ ሁሉ አምባስ ወሬ ማረን ኢየሱስ ቅዱሳን ተጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አበሳነ አቡነ ዘበሰማያት